በጣም ፈርታለች። በጣም ኃይለኛ ፍርሃት ውስጥ ገብታለች። ምክንያቱም ከዶክተር እና ከሱራፌል ልታመልጠው አልቻለችም። ምክንያቱም እንገላታለን አሁን እሷን ማስወገድ ሳሮን ሰምታ ነበረ። ሳሮን በጣም ፈርታለች። እንግዲህ ወደ እነ ሱራፌል ቤት ሄዳ ነበረ። በስልክ ሲያወሩ ነው የሰማችው ማለት ነው። ሰምታም ዝም አላለችም። ወስዳ ለሉላ ነገረቻት ማለት ነው። ሉላ እንግዲህ በጣም ፍርት በማለት ወስዳ ለሳሚ ነገረችው ማለት ነው። ምን አባቱ ያመጣል ምንም አያደርግሽም በማለት እንግዲህ ሳሚ ብዙ ነገር እያላት ነበረ ማለት ነው። ሉላ በጣም ፈርታለች። እንግዲህ ዶክተር ቤዛን ወደ ቤቱ ወስዷታል። ወደ ቤቱ ከወሰዳትን በኋላ እንግዲህ እኔ ጋ ነው የምትቆየው ብለዋል ማለት ነው። ሉሲ እንግዲህ በጣም ከሳሚ ጋራ ሌላ ንትርክ ውስጥ ገብታለች። ከዚህ በኋላ ከነሱ ጋር እንዳትጠጋ እነሱ ጦስ ነው። ወደ አዲስ አበባ አሸብር ሊመጣ ነው። እኔ እሱ ከመጣ እኔ እንዴት ሊሆን ነው ብላ በጣም ፈርታለች። እንግዲህ አሸብር እንግዲህ የእሷ እጮኛ እሷን ሊያገባት የሚፈልግ ማለት እሱ ሀብታምም ነው ጉልበትም አለው በማለት እንግዲህ በጣም ፈርታለች ማለት ነው። እንግዲህ አዲስ አበባ እየመጣ ነው እየተባለ ነው እሱ ማለት ነው። እሷን በጣም ፈርታለች። አዲስ አበባ ከመጣ ይዞኝ መሄዱ አይቀርም በማለት ፈርታለች ማለት ነው። እንግዲህ እነ ሳሚ ቤት መጥቶ ሊቆዩ ነበረ ለትንሽ ቀን። እሷ ደስተኛ አልነበረች ማለት ነው። ሳሮንም እንግዲህ በጣም ፈርታለች። ጉቻ እንግዲህ ማንም ወደ ቤታቸው ሄዶ እንዲቆይ አትፈልግም። ምክንያቱም ሳምና ጉቻ ሊጋቡ የሰርግ ቀናቸውን እያሰቡ ነበረ። በዚህ መሀል እንግዲህ እነሱ ደግሞ እነሱ ጋር ለማረፍ ሲሄዱ እንዴት እንደዚህ ይሆናል? አሁኑም አሳቤን ያስቀይሩሃሉ በማለት እንግዲህ በጣም ተናዳለች ጉቻ ማለት ነው። ሉላ እንግዲህ በዚህ ሰዓት ሊረዳት የሚችለው ሳሚ ብቻ ነው ማለት ነው። ሳሚ እንግዲህ ከዚህ በፊትም ቤዛም ሲረዳት የነበረ እሱ ነው። አሁንም ልረዳት የሚችለው እሱ ብቻ ስለሆነ በጣም ተጨንቃ የምታደርገውን ነገር ሲታጣ ሄዳ ለሱ ተናገረች ማለት ነው። ሳሚ እንግዲህ ምን አባቱ ያመጣለሁ ምንም የሚያደርጉ የለም። እኔ ከዚህ በኋላ ቤዛን እንደምንም ብዬ ከነሱ አፍ ማስወጣት አለብኝ። ምንም አያመጡም። ዝም ብሎ ነው የሚፎክሩት። እሰራላቸዋለሁ። እኔም ደግሞ ሱራፌልማ አውሬ ሆኗል። ለእኔ እዚህ ሌላ ነገር ይለኛል፣ እዛ ደግሞ ሌላ ነገር ያደርጋል። በጣም አስቸጋሪ ሰው ነው ሱራፌል ማለት ነው። እስከ ዛሬም እሱን አምኜ በመቆየቴ በጣም ተጸጸትኩ እያለ ነው ሳሚ ማለት ነው። ሱራፌል እንግዲህ እንደምንም ብሎ ዶክተርን እንግዲህ የባጦን ቀባጥሮ እንግዲህ ቤዛ ወደ ቤት እንድትመጣ አድርጓታል ማለት ነው። ቤዛ እንግዲህ ወደ ቤት ከመጣችን በኋላ ያው ማስታወስ እንደማትችል ምንም ነገር እንደማታቆና ነው ወደ ቤት የመጣችው ማለት ነው። ነገር ግን ቤዛ ሁሉንም ነገር ታውቃለች። ምክንያቱም ቤቱ ሐኪም ቤት ውስጥ ሆኖ ወንድሜ ተባብሎ ነበረ። ሁሉም ነገር በስልክ ውስጥ ሰምታለች ማለት ነው ቤዛ። ስለዚህ እኔ ምንም ነገር አደጋ ከደረሰብኝም በኋላ ምንም ነገር እንደማላቅ ሆኜ ነው መቀጠል ያለብን ብላ እንግዲህ እንደዛ ሆና ነው እየቀጠለች ያለችው። ነገር ግን እሷ ሁሉንም ነገር ታውቃለች። ምግብም ሰርቶ ሲያመጣለት እንግዲህ ተጠራጠረች። ምናልባት ከምግብ መድኃኒቱ ጋር ሊሰጠኝ ይችላል በማለት እንግዲህ ምግቡንም ልትበላ አልቻለችም ማለት ነው። የኔ ፍቅር እኔ ባልሽ ነኝ እኮ እንደዚህ ስነሳልፍ ነበረ። ብዙ ነገር ምንም የምታስታውሽ ነገር የለም ወይ በማለት እንግዲህ ብዙ ነገር እያላት ነበረ ማለት ነው። ማስታወስ አልፈልግም። ቆይ እኔ ባል እኔ የምልህ ቆይ እኔ ቤተሰብ የለኝም ወንድም እህት ምናምን የለኝም ወይ በማለት ትጠይቃለች ማለት ነው። አንቺን ይሻልሽና ሁሉንም ነገር አሳውቅሻለሁ ትሰማለሽ ይላታል ማለት ነው። እንግዲህ ሉላ ማለት እሷ የታገደችበት ቦታ ሄዳ ነበረ። አንድ ቀን አይታት ነበረ። ምክንያቱም እሱን ስለተረዳች ነው እሷ አሁን የት ናለች ብላ ለማወቅ ቤቷ ውስጥም እንደነበረች ከሱራፌል ጋር እንደሆነች እንግዲህ ያቺ ትዕግስት ነግራት ነበረ ማለት ነው። ስለዚህ ቤት ውስጥ ነው አገኛታለሁ ብላ አስባ የነበረ። ሱራፌል እንግዲህ ቤዛ ከመታ ቤቱ ከመገባቱ ቤት ውስጥ ውጭ ጠብቋት እንግዲህ ባለችበት እነሳሚ ቤት ነበረች እሷ ማለት ነው። ሉላ እንግዲህ እነሳሚ ቤት ነበረች። ስልክ ደውሎ ጠርቷት እንግዲህ ቤዛ ቤት መታለች ብለው አሳውቋት እንግዲህ በር ላይ ጠብቋት ሻንጣውን በር ላይ ሰጥቷት ሂጂ ከዚህ በኋላ እዚህ እንዳትደርሺ ቤዛ ወደ ቤት መታለች
እሷ አሁን ምን የምታስታውሰው ነገር የለም። እንደገና ደግሞ አንቺ ኤቴ ነሽ ምናምን ብለሽ ከነገርሻት ሌላ ህመም፣ ሌላ ጭንቀት እንድንገባ አልፈልግም። ስለዚህ እግርሽን እዚህ እንዳይደርስ ከዚህ በኋላ እንዳይላይሽ ብዬው እንግዲህ ከቤት አባረራት ማለት ነው። በዚህ መሀል እንግዲህ ሉላም ዝም ብላ ሄደች ማለት ነው። ስትሄድ እንግዲህ መንገዷ ላይ የልጇ አባት አግኝቷት ነበረ። አለፈችው። መንገድ ላይ ብቻውን እያወራች እንዴት እንደዚህ ሊሆን ቻለ? ኤቴን ሲያዩት የት ነበረች? በማለት እንግዲህ መንገድ ላይ እየዞረች ብቻውን ስታወራ ነበረ። በዚህ መሀል ዶክተሩ መጣበት ማለት ነው። ሲመጣበት እንግዲህ እሷ ምንም ነገር እንዳረሳች ሁሉንም ነገር እንደማታውቀው ልክ ልኩ ስትናገር ነበረ ለዶክተሩ ማለት ነው። ዶክተር እንግዲህ በግድ እጇን ይዟት እንግዲህ መኪና ውስጥ ሊያስገባት ነበረ ማለት ነው። በዚህ መሀል እንግዲህ የቤዛ የሉላ ጓደኛ የነበረ መጥቶ አዳናት ማለት ነው። ምክንያቱም ሉላ እና ቤዛ ስለሚመሳሰሉ የልጄ እናት ናት ልቀቃት ብሎ ነው ያስለቀቃት ማለት ነው። ካስለቀቃትም በኋላ ሉላ ያው ደስ ብላትም ቤዛ ደስ ብላትም ከዛ በኋላ ዶክተሩ ካጠገባቸው ከሄደም በኋላ የልጄ እናት ስትል ነው የሰማሁት ትላለች ማለት ነው። አዎ እንዴ አዎ አዎ ይላታል ማለት ነው። እንዴ የልጄ እናት ስትል ምን ማለት ነው ትላለች ማለት ነው። እንዴ አንቺ ሉላ አይደለሽም እንዴ ይላታል ማለት ነው። አረ እኔ አይደለሁም እኔ ቤዛ ነኝ ትላለች ማለት ነው። በዚህ መሀል ደነገጠች እና ኤቴ የት ነው ያለችው? ቆይ ኤቴ እንዳለች ካወቅክ ውሰደኝ ትላለች ማለት ነው። ቁጭ ብለው እንግዲህ ማውራት ይጀምራሉ። ቁጭ ብለው በማውራታቸው ውስጥ እንግዲህ ስለ እሷም በደንብ ይነግራታል ማለት ነው። እኔ እያየሁት ነበረ በር ላይ ሻንጣውን ጥሎላት ሂጂ እንዳትመጪ ከዚህ በኋላ እዚህ እንዳደርሽ ብሎ ባልሽ አባረራት ምናምን ብሎ ነገራት ማለት ነው። በዚህ መሀል በጣም ተናደደች እንግዲህ የስንት ወር እርጉዝ እንደሆነች አትታወቅም። የስንት ወር እርጉዝ ናት ብሎ ሲጠይቃት እኔ አላወቅኩም የስንት ወር እንደሆነች በማለት የስንት ወር እርጉዝ ግን እርጉዝ ናት ብሎ ይነግራታል ማለት ነው። በዚህ መሀል እንግዲህ ቁጭ ብሎ እየተወያዩ እያሉ ሱራፌል እንግዲህ በጣም ደንግጦት ውጭ ላይ እየፈለጋት ነበረ። ሲፈልግ እንግዲህ ከልጁ ጋር ቁጭ እያወሩ ነበረ ማለት ነው። በዚህ መሀል ይደነግጥና ነይ የኔ ፍቅር ወደ ቤታችን እንሂድ ይላታል ማለት ነው። በዚህ መሀል ቤዛ ተናደደች እና ቆይ የት ምን ነበረ ያደረግከው? ምንድን ነው ያደረግከው? በማለት እንግዲህ ቆማ ትጮህበታለች ማለት ነው። ሳሚ እንግዲህ ወደ እነሱ ቤት ሊሄድ ነው ማለት ነው። ወደ እነሱ ቤት ሄዶ የቤዛን ሁኔታ ለማየት ነው የሚፈልገው ማለት ነው። የቤዛ ስልክ ላይ ሳሚ ይደውላል፣ ግን ቤዛ ለማውራት አልፈለገችም። ምክንያቱም ቤዛ ለማውራት አልፈለገችም። እንዴት ሆና አስታወራለች? ካወራች እንግዲህ ሁሉንም ነገር እንድታቅ ይታወቅበታል ማለት ነው። ስለዚህ እሷ ሁሉንም ሳምንም ሁሉንም ሰዎች እንደረሳች አድርጋ ነው እየተወነች ያለችው ማለት ነው። ነገር ግን እሷ ሁሉንም ነገር ረስታ ሳይሆን በደንብ ነው የምታውቀው መጨረሻቸውን ለማየት ብላ ነው እንጂ ሁሉንም ነገር ታውቃለች ማለት ነው። እነሱ ግን እውነት የማታውቀው እውነት ሁሉንም የረሳች እየመሰላቸው ነው እየተደነባበሩ የሚገኙት ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። የኔ ውድ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቻናሌ በሰላም መጣችሁ። እንኳን መጣችሁልኝ ወደ ቤቴ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ይህ ቪዲዮ ሲታዩ ላይክ አድርጉልኝ። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። መልካምነት ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለም። ላይክ አድርጉልኝ። እንኳን ወደ ቤቴ መጣችሁ። እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ቤዛ ወደ ቤቷ ተመልሳለች ማለት ነው። ወደ ቤቷ እየተመለሰች እንግዲህ ምንም ነገር ማስታወቅ እንደማትችለው ሁሉ ነገር እንደረሳች ምንም ነገር ማስታወስ እንዳልቻለች ሆና ነው የገባችው ማለት ነው። ሉላ እንግዲህ ቤዛ በመምጣቱ ከቤት ተባረራለች ማለት ነው። ዶክተር እንግዲህ በዚህ ሰዓት በጣም ኃይለኛ ጭንቀት ውስጥ ገብቷል ማለት ነው። ማንም ሰው
ሱራፌልም እንግዲህ ቤዛ ወደ ቤቱ ከተመለሰችም በኋላ እኔ ሚስቴን መጉዳት አልፈልግም፣ ከዚህ በኋላ ጫፏን እንዴት ልትነካ አልፈልግህም፣ እኔ ነግርሃለሁ። መጀመሪያም እኮ እሷ ወደ እስከ እጄ ውስጥ እስክትገባ ድረስ ነው የተባበርኩክ እንጂ እውነት እንዳይመስልክ በማለት እንግዲህ ዶክተሩ ላይ እየዛተ ብዙ ነገር ብሎታል ማለት ነው። ዶክተር እንግዲህ በዚህ ሰዓት እኔ እኮ ዶክተር ነኝ አላወከኝም በማለት እንግዲህ እየዛተበት ነበረ ማለት ነው። እኔም ሱራፌል ነኝ አላወከኝም፣ ከዚህ በኋላ ስልክ የሚባል እኔ ጋር እንዳትደውልብኝ፣ ሚስቴ ጫፍም እንዳትደርሽ፣ ከዚህ በኋላ ምንም ነገር አትፈልገኝም አልፈልግህም በማለት እንግዲህ ልክ ልኩን ሲነግረው ነበረ ማለት ነው። በዚህ መሀል እንግዲህ ዶክተር በጣም ተናዷል። እንዴት እንደዚህ አንተን አምኜ እንደዚህ ልታደርገኝ ቻልክም በማለት እንግዲህ በጣም ብዙ ነገር አስቧል ማለት ነው። ሱራፌል እንግዲህ በዚህ ሰዓት ቤዛ ወደ ቤቷ ስለተመለሰችለት በጣም ደስ ብሎታል ማለት ነው። ምንም ነገር ማስታወስ ስለማትችለው ሀብቱን ወደ ራሱ በማዞር ሊተባበረው ነው እሱ በዚህ ሰዓት ማለት ነው። ምክንያቱም አሁን ቤዛ በዚህ ሰዓት ምንም ነገር ስለማታስታውሰው ወንጥቶ ፈርሚ ቢላት ትፈርማለች ብሎ ነው የሚያስበው እሱ ማለት ነው። ምክንያቱም ቤዛ ሁሉ ነገር ታውቃለች፣ የረሳች ነገር የለም ማለት ነው። ለእነሱ እንግዲህ ምንም የማታውቀው የረሳች እየመሰለው ነው። ቤዛ ሁሉንም ነገር በደንብ ነው የምታውቀው። እነሱ ያው እውነት መስሏቸው ነው። ሉላ እንግዲህ ከቤት ወጥታለች። እርግጠኛ ነኝ እንግዲህ የእሷ ጓደኛ ወስዶ ከቤዛ ጋር እንደሚያገናኛቸው ማለት ነው። እሷ እንግዲህ የምትሄድም ቦታ የላትም። ሻንጣውን ራሱ ሱቅ አስቀምጣ ነበረ እየሄደች የነበረው ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ነው ማለት ነው። ቤዛና ሉላ እንግዲህ መንታየቶች ናቸው። በህፃንነታቸው ነው የተለያዩት። ካደጉም በኋላ አይተዋወቁም። እንግዲህ በአጋጣሚ ሆኖ ነው መጥቶ የተዋወቁት ማለት ነው። በጣም እጅግ በጣም አስተማሪ የሆነ ድራማ ነው። ይሄ ድራማ በጣም ብዙ ነገር ነው የሚያስተምረው ማለት ነው። እንግዲህ የቤዛ ሀብት እንግዲህ ሱራፌል እና ዶክተሩ የእኛ ቤተሰቦች ሀብት ነው በማለት ነው እንግዲህ ሉላን እንደዚህ ያደረጓት ያሉት ማለት ነው። እንግዲህ ሀብቱ የእነሱ ቤተሰብ የሆኑ የሉላ ቤተሰብ የሆኑ እሱን የምናውቀው ይሆናል እንግዲህ በሚቀጥለው ደግሞ ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮውን ላይክ አድርጉልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ማለት ነው። ጉቻ እንግዲህ ከሳሚ ጋራ ቶሎ ለመጋባት ባልና ሚስት የህጋዊ ባልና ሚስት ለመሆን ቸኩላለች ማለት ነው። በጣም ነው የምትወደው ማለት ነው ሳሚን። ጉቻ እንግዲህ ማንም ሰው እንዲያወራ ማንም ጋር እንዲገናኝ ራሱ አትፈልግም ሳሚን ማለት ነው። እንግዲህ ሉላ ወደ ቤት መታ ሳሚ ስትናገረው አንቺ ሴትዮ እኛ እኮ ልንጋባ የሰርጋችን ቀን እየቆረጥን እያወራን ነበረ፣ ምን አርግኝ ነው የምትለው በማለት እንግዲህ አፍላፊ እየተናገረቻት ነበረ ማለት ነው። በዚህ መሀል እንግዲህ ሳሚ ተናዷት ነበረ ማለት ነው። እንግዲህ የኔ ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ ደግሞ ይዤ እመጣለሁ ይሆናል። ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉልኝ። አብራችሁ ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ለሰው ልጅ ከምንም በላይ ሰላም ነውና ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቀን። በያለንበት ቦታ ሰላማችን ያብዛልኝ። ሰላማችሁ ይብዛልኝ። ቪዲዮ ስታዩ ላይክ አድርጉልኝ። ከእናንተ የሚጎል የሚከፈል ነገር ስለሌለ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን።